الله من على زيبوتا لاي فويل للمطففين لمطففوش ويولاج ما الناس مطففوش الذين إذا اكتالوا على الناس يستوفون سون سيسفروا هيدو قستو لما قزات سيهدوا الناس يسفروا من يادر قالوا يستوفون ياسموا اللالو ما مالت بتشال لهم ترفم جمرات مركم دمنيات تاك منام بزي يالو يا واكبوا يستمرالو وإذا كالوهم أو وزنوهم النزان ሌሎችን ሰዎች ደግሞ እነሱ ጋር ሊገዙ ሲመጡ እነሱን ሲገዟቸው ሲያሰፍሯቸው ለሰው ሲሰፍሩ ወይም ሲመዘኑ ምን ያደርጋሉ وإذا كالوهم أو وزنوهم ينقصون يخسرون ያጎላሉ ያስከስሯቸው አለ አላህ ያከስሯቸው በምን አይነት ስልት ብዙ አይነት ስልቶች አሉ ወልዒያዝ ቢላህ እንደው አንዳንዱ ከስር ማግኔት ነገር ያደርግና የብረት ሚዛን በነበረበት ጊዜ ዝቅ እንዲል ያደርገዋል ብዙ የመዘነ ይመስላል ስፍሩን ይሄ መስፈሪያ ጣሳውን ግማሽ ጋር ያሽጉትና ወይም በሆነ ነገር ይሸፍኑትና እንደሙሉ ስፍር ያደርጋሉ ዲጂታል በሆነበትም ጊዜ ሲስተሙን ወይም ዲጂታሉን የሆነ ነገር ይነካኩና ልክ አስቀመጡ በኋላ ወይም ኪሱ እንዲመዘን ይደረጋል ወይም ሌሎች አይነት ስልቶች አሉ ከዚህ በፊት በተደጋጋሚ ያነሳነው ምሳሌ አለ ሰውየው ማር ይሸጣሉ መመዘኛ የሆናቸው ዘንድ ከአንድ ሱቅ 1 ኪሎ ስኳር ገዝተው ይዘው መጡ በሱ ስሌት ሌላ መመዘኛ ስላላቸው 1 ኪሎ ነው ብለው አስቀምጠው እየሰፈሩ ይሸጣሉ እዛ ገዛቸው ይሄ ባለ ሱቅ ያው አንዳንዴ ተንኮለኞችን ስለሚያቅ አንዳንዱ ደግሞ ስራውንም ስለሚያቅ እስቲ ላጣራ ብሎ ሲመዝን ኪሎ የሆነ ግራም ቀንሷል ጠራቸውና አንተ ሌባ ሰውዬ አንተ እንደዚህ ምናምን ብሎ ወረደባቸው ማለት የሱ አይታየው ማያችሁ የሰው ነው የሚታየው ከዛ ምን አጠፋው አለት 1 ኪሎ ብለ ለዚህ ሽጥልኛለህ ምናምን ተጫጭበርባሪ አላቸው እኔ ምን አጠፋው ካንተ እኔ መመዘኛ ሚዛን የለኝም መለኪያ የለኝም ካንተ 1 ኪሎ ብዬ ስኳር ገዝቼ በሱ ነው መለካው በጣም ደነገጠ ሰውየው ማለት ያው ነው ዱንያ ላይ እንደዚህ ነው هل جزاء الإحسان إلا الإحسان በሰፈርነው ቁና እንሰፈራለን ሰው ሲያጭበረብር ሰውን በተለይ ምግብ ነገሮች ሁሉም ነገር ላይ ያው ችግር የለውም እንደሚጭበረበር ግን ማሰብ ያስፈልጋል ለምሳሌ አንዳንዶቹ የተመታ ኤክስፓየርድ የሆነ ዘይት ይሸጣሉ ለማን ነው የሚሸጡት ሁሉ ጊዜ መስመሩን ለሚያውቁት አይደለም ነገ ምግብ ቤት ሲበላ መልሶ ይሄ እሱ የሸጠውን ኤክስፓየር የሆነው እሱ ይበላል ወገኑ ቤተሰቡ የሆነ ሰው ይበላል የሚጠላውን ሰው ተው ግድ የሌለውን ሰው ለሌላው ግድ ላይኖረው ይችላል የወረደ ስብዕና ነው በርግጥ ይሄ ግን አዚዝ አለይ በጣም የወዳቸው የቤተሰቦቹ አባሎች ሄደው ሊመገቡት ይችላሉ ዙረው ሊገዙት ይችላሉ ነገር ሁሉ ነገር እኛ የምናቀርበውን ነገር ቀጥታ እኛ ለሁሉም ቤተሰብ እናቀርበን መቼም ዙሮ ይመጣል እኛ ጋር ይሄ ዱንያ አንዱ ቅጣት ነው አኺራ ላይ ደግሞ الله سبحانه وتعالى ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين እወቁ ንግዱ አካባቢ ላይ የሚያጭበረበር የሚያምታታ በተለያዩ ዘርፎች ላይ ያለ ቁጥሩ በጨመረ ቁጥር ቅጣት ይኖራል لا شك እንኳን ጨምሮ አንሶ ራሱ አጥፊው ቢያንስም ቅጣቱ ይመጣል አይቀርም ስለዚህ የግድ መመካከር ራስን ከጥፋት ማዳን ብዙ ሰዎች ምንድነው የሚሉት በቃኛ እኔ ከማን እንለያለሁ ሁሉም ሰው አይደል እንደሚያደርገው ወይ ሁሉም ሰው ሰዓት يوم القيامه ቢገባ ሁሉም ሰው ገብቷልና ገባለው ተላልህ ሊሆን አይችልም ሁሉም ሰው እሳትን እየቀመሰ ነው ልቅመሰው መርዝ እየጠጣ ነው ልጠጣ ሱስ ውስጥ ነው ልግባ አይባልም አቂል የሆነ ሰው ይሄን አይለምና የትኛውም ነቢያቶችና መልእክተኞች ህዝቦቻቸው ላይ ያወገዙት ማንኛውም ነገር ሁሉ ጊዜ ነቢያቶች ሁሉ በጋራ መወገዙ ተመሳሳይ ነው የሚሆነው ሁክሙ አይቀያየርም በተለይ መሰረታዊ የዓቂዳ የእምነት ክፍሎች ማህበራዊ ግንኙነቶች ላይ ያሉ ህግጋት በአብዛኛው የጸኑ ናቸው ሁሉም ይስማማበታል እና ይሄን ከለከሏቸው ثم قال طيب إني أراكم بخير أي في معيشتكم ورزقكم مال እናንተ ያላችሁበት ተጨባጭ መልካምና ጥሩ እንደሆነ ነው እኔ ማየዋል ويا قوم በመጀመሪያው አታግሉሉ አሉ የማጉደል ተቃራኒ ምንድነው አሟልቶ መስጠት ነው አይደል በሌላ አደገሙት በክልከላ በመልካም
تزازم دقمت فقال ويا قوم أوفوا المكيال والميزان بالقسط هزبوتي هوي سفرننا ميزانا بميزاناويነት በፍትሃዊነት በትክክል አሟልታችሁ ሽጡ አሟልታችሁ ግዙ ምንም ችግር የለውም ولا تبخسوا الناس أشياءهم ሰዎችን ሐቃቸውን አታግሉባቸው ሰዎችን ሐቃቸውን አትስረቁባቸው خلاص በአግባቡ ከፍለዋል በአግባቡ ስጧቸው ሚዛኑ ቀንሷል በሏቸው ቀንሳቸው ስጧቸው ምክንያቱም ነግበኔ የሚባል የታወቀ ነው ያጭበረበርከው ሰው ነገ ያጭበረብርሃል ምንም ጥርጣሬ የለው ተለመደ ግን ሁሉም ጠፊ ነው ተብሎ ዝም ብሎ አይከደም ችግር የለውም ሁሉም አጭበርባሪ ይሁን አንተ ታማኝ ሁን ምንም ማለት አይደለም ነገ የውም القيامة እነሱ ሲያፍሩ አንተ አንገትህን ቀና ታረጋለህ ዛሬ እኮ የታወቀ ነው ድሮም ዘንድሮም ሁሉ ጊዜ ታማኝ የሆነ ሰው ሩቁ ቢነቅህ ጥሩ ነው አንዳንዴ ሙስሊም የምትለው ወንድምህ ጓደኛ ምናምን አንተ ትሞኛለህ እኛ ስንት መኖር እያለብን ምናምን ይላል ነገ ስትዋረድ አብረህ ነው የምትዋረደው እሺ ካልክ የዛሬን ውርደት የዛሬን ጫና የዛሬን መነቀፍ ተቋቁሞ በኢማኑ ያለፈ ነገ ሁሉም ሲያፍሩ ሁሉም ሲዋረዱ እሱ ምን ይላል درتين نفعل منهم شكر اليوم لك الله فاليوم الذين آمنوا من الكفار يضحكون كافروች ይሳለቁ ነበር አማኞች ላይ በተቃራኒ ያ ወሳኙ ቀን ማን ይሳለቃል ጥፋተኛው ሲሸማቀቅ ጥሩ ደግሞ ይሳለቃል ተዋላልከውም ነበር ይባላልና አኺራን በቃ ይሄን ነገር ሊያሸንፈን የሚችለው እነሱንም ሊያሸንፋቸው የሚችለው ምክሩን አይታችኋል አኺራን በቃ አኺራ አለብኝ ካልክ تشنفال لحق سوي الشنفال آخران بزنقان قطر إيمان بزنقان قطر يا الله تملكات شنت بزنقان قطر لو انجل يالن تصادفو تنكاران لم يهون يا سيرنا يهن دقمو نقراتهم ثم قال ولا تعثوا في الأرض مفسدين بمدر لا يعطيوش ستونو عتنقساقسو طفاتن عتاسراجو ሽርክ ለምድር ጥፋት ትልቅ ምክንያት ነው ማህበራዊ ኑሮ ላይ ያለው ግንኙነት መዛባቱ ለጥፋት ይዳርጋል ምድር ላይ ጥፋት ነው ማለት ነው በቃ ጥፋትን አታሳ ስለዚህ حرام የሆኑ ድርጊቶች ሁሉ ጥፋቶች ናቸው ምድርን ለማበላሸት ምክንያት ይሆናል ስለዚህ የሚመጡ መሳኢቦች የሚመጡ አደጋዎች ፈተና ብቻ አይደለም ቅጣትም ጭምር ናቸው ላልሰሩት ፈተና ለሚሰሩት ግን ወንጀልን ለሰሩት ሰዎች ደግሞ ምንድነው ቅጣት ነው መቀጣጫ ከዛ አላህ ያነሳልንም በስሞታ አይነሳም በወንጀል የመጣ ሙሲባ በስሞታ አይነሳም የሚነሳው በምንድነው ጥፋትን በማስተካከል ብቻ ነው ሁሉ ነገር በአላህ እጅ አይደል ان الله لا يغير ما بقوم حتى يغيروا ما بأنفسهم ሰዎች በላያቸው ላይ ያለውን ነገር እስካለወጡ ድረስ አላህ ይለውጥም አም ነው ይሄ ግልጽ ነው ከጥሩነት ወደ ክፋት የሚሻጋገሩት ራሳቸው ላይ ለውጥ ካመጡ አላህ ጥሩነቱን ይቀይርባቸዋል መጥፎ ከነበሩ ወደ ጥሩነት ከተመለሱ የነበረውን መጥፎ ነገር አላህ ወደ መልካም ይቀይርላቸዋል ይሄ መታወቅ አለበትና ይሄን ነው አላህ ያስቀመጠው በል ምን አላቸው በቂየቱላሂ خير لكم إن كنتم مؤمنين بتهونوا الله لدان تاسكر الله نجر لأن أنت خير نوال ابن كثير من الزجاء أي ما يفضل لكم من الربح بعد وفاء الكيل والميزان خير لكم من أخذ أموال الناس سفراتشون أموال تاتشو ميزانون استكاكلاتشو يمتاقن يترف يسوون حق كيلوك أنساتشو كمتاقن يترف يبلتا ችግር የለውም ካይዋጣኝም ጥሩ በትክክል ሰፍሮ እኔ ምንም አልቀነስም ዋጋው ግን ውድ ነው አይዋጣኝም በዚህ ነው የምሸጠው ምንም ችግር የለውም ግን ለማካካስ ብሎ አይታቻል ብዙ ነገሮች ዋጋቸው ሲጨምር ኳሊቲያቸው ወይም ጥራታቸው ባለው አይቆይም እንኳን ሊጨምር ይቅርና መሆን የነበረበት በቃ ተወደደ ከተባለ
ኳሊቲው እንዳለ ሆኖ ቢያንስ አይጨምር ኳሊቲው እንዳለ ሆኖ ዋጋው ይጨምር ችግር የለውም። እንትን የሚባለው ቅሳ ሰምታችሁት ይሆናል። አንድ ቦታውን መጥቀስ አያስፈልግም። ሀገራችን ካለ አንድ ድሮ ከሚታወቁ ምግብ ቤቶች አንዱ ጥብስ ሲታዘዝ ይቆጠራል ይላል እና አንዱ ሁል ጊዜ ባዘዘ ቁጥር ሲቆጥረው 11 ነው ምናምን እና የሆነ ቀን ሲቆጥረው ከማነሱ የተነሳ ነው። የድሮ ቅሳ ነው ይሄ። 12 ሆነበት አሉና አስተናጋጁን ጠራና የሰው ሐቅ አምጥተብኛል አለው። አንድ የሰው ሐቅ ወደኔ መጥቷልና መለስ ብሏለው ይባላልና ምንድነው ዋጋው ይጨምር ውድ ከሆነ ምንም ማድረግ እኮ አይቻልም። ግን ኳሊቲው ቢያንስ ባይጨምር ማነስ የለበትም በራሱ ይሁን። ነገር ግን ሰው እንደዚህ ያደርግ። በቂየቱላሂ ኸይሩን ለኩም አላህ ለእናንተ ያስቀራላችሁ ትርፉም ይሁን ዋና ንብረታቸውም ይሁን ለእናንተ ይበልጥላችኋል ሰውን ዘለማችሁ ከምታመጡት ገንዘብ ይልቅ። ማንም የታወቀ እኮ ነው ሰውን አጭበርብሮ ብዙ ገንዘብ ሊያገኝ ቤት ሊገዛ መኪና ሊገዛ በድሎት የኖረ ሊመስለው ይችላል ሰው። እሱም ግን አይደለም። አብዛኞቹ የታወቀ ነው ውስጣቸው እንደተጠራጠረ እንደፈራ፣ ሰላም የለ፣ ደስታ የለ፣ እረፍት የለ፣ ጭንቀት ነው። ይሄም ያሳደዋል ያኛውም ያሳደዋል። አንዳንዶቹ እንደምንሰማው የእንቅልፍ ክኒን እየዋጡ ነው የሚተኙት መተኛት ስለማይችሉ ማለት ነው። ሀሙ ገሙ የታወቀ ነው። ያኒ ዙልም ሰውን አንድ ሰው አነሰን በሳም ዙልም ሰውየውን ሰላም ይነሳዋል። የታወቀ ነው። እንኳን ዛሊም ይቅርና ሐሲድ ዛሊም የሰው ሐቅ ወስዶ ነው አይደል? ሐሲድ ምቀኛ ነው። ሰውን እየተመቀኘ ይኖራል። ያ የሚመቀኘው ሰው በሰላም እየኖረ ምቀኛው እንቅልፍ ግን አይተኛም፣ ይገላበጣል። ያኛው ሲያንኮራፋ ለምን አንኮራፋ እሱ እንቅልፍ ያጣል። ሲበላ ለምን በላ ለምን ጠጣ። ዛሊም ደግሞ የባሰ እንደሆነ የታወቀ ነው ላሸክ። ስለዚህ ይሄን አስጠነቅቋቸው። በቂየቱላሂ ኸይሩን ለኩም። መቼም ሁሉም እኮ የርዝቁን ያገኛል። ሰው አልበቃ ለዚህ ነው ቀናዓ ባገኙት መርካት መብቃቃት ከንዙን ላ የፍና ይላል። የማያልቅ ሀብት ነው። መጨመር ኸይር ነው። ጥሩ ነገር መፈለግ ኸይር ነው። ግን ምን መሆን አለበት? ቀኑዕ ሐራም ከሚበዛብኝ በሐላሉ እረካለሁ እደሰታለሁ ሲል አላህ በረካ ያደርግለታል፣ ያሰፋለታል። የሚያገኘው ኢማን ተቅዋ አኺራውን ማዳን ራሱ ቀላል ነገር አይደለም። በቂየቱላሂ ኸይሩን ለኩም ኢን ኩንቱም ሙእሚኒን። يقول ابن كثير ويشبه قوله تعالى قل لا يستوي الخبيث والطيب ولو أعجبك كثرة الخبيث. لك النبي لنا الله عز وجل إلى وتعالى ملكامنا مدفو قشاشا نقر كل هنا يتشلم ولو أعجبك كثرة الخبيث مدفو نقر مبزاتو بياسدنكهم بياسقرنهم التدنك. وما أكثر الناس ولو حرصت بمؤمنين إلى الله. ሰዎች የፈለገ ብትጓጓ አብዛኞቹ አማኛ ይሆኑልهم። አብዛኛው ወይም ብዙ የሚባለው ቁጥር ጥሩ ሊሆን አይችልም። በአብዛኛው አይሆንም። የሆነ ማህበረሰብ የሚለካው በማን ነው? ይሄ ማህበረሰብ ጥሩ ነው መጥፎ ነው? በአብዛኛው እኮ ነው እንጂ ሁሉም ማህበረሰብ ሄዱ፣ ሁሉም ብሔር ሄዱ፣ ሁሉም ነገር ሰው አይደሉ። ሁሉም በዓለም ላይ በምድር ላይ ያለው ሰው አንድ አይነት ሰው አይደለ። ስለዚህ ጥሩዎች አሉ፣ መጥፎዎች አሉ፣ አላህን የሚፈሩ አሉ፣ ማይፈሩ ሁሉም አለም ሁሉም አገር ላይ ተመሳሳይ ሰው ነና። ሁላችንም ብሔር ዜግነት ምናምን የሚያመጣው ተጽዕኖ ብዙ ላይሆን ይችላል። ግን ያው በሆነ ነገር ወጥ የሚጎላ ባህሪ ከአንዱ ይልቅ አንዱ አካባቢ የጎላ ባህሪ ሊኖር ይችላል። ነገር ግን ሁሉም ከሰው ልጅነት እንደማይወጣ የታወቀ ነው ዞሮ ማለት ነውና አጥፊዎችና ጥፋት መብዛቱ አያስደንቃችሁ። የሐቅ ጥሩ ነገር ማነሱም ለመሸሽ ለመራቅ ምክንያት እንዳይሆን። ወማ አና ዐለይኩም ቢሐፊዝ ከዚህ ውጪ እኔ በእናንተ ላይ ተቆጣጣሪ ተጠባባቂ አይደለሁም። ይህን ስትሰሩ አላህን ፈርታችሁ መሆን አለበት። ይሄ ማንን ያስታውሰኛል? በዑመር ብን አልኸጣብ ረዲየላሁ ዐንሁ ጊዜ የነበረው የዛች ሴትዮ ታሪክ ነው። ዑመር ረዲየላሁ ዐንሁ ወአርዳ ኸሊፋ በነበሩበት ጊዜ
የውጭ የምሽት ቅኝት ያደርጋሉ። ህዝብ ምን ላይ ነው? ማህበረሰቡ ምንድነው ያለው ክፍተት፣ ደካማ ጠንካራ ጎን መቃኘት ያስፈልጋቸዋል። አንዳንዴ በቀን ላይ መች ይችላል። ስለዚህ ሂደው ሲቃኙ ካስተዋሉት አንዱ ምንድነው እናትና ልጅ የሚያደርጉትን ውይይት በድንገት ሰሙ። ያው ጭር ስለሚል ይሰማል። የፈለገ ነገር ቢነገር የመሰማት እድሉ ቀላል ነው። እንዳሁኑ ብዙ ግቢ ሰፋ ያለ መኖሪያ ቤቱ ሌላ እንትኑ ሌላ አይደለም። አጥር ብዙ አለ የሚባልበት ሁኔታ አልነበረምና እናት ለልጅት ወተቱን አምጪና ውሃን ጨምርበት ትላታለች። ልጅ ደግሞ አይ ዑመር ኸሊፋ ስለነበሩ ዑመር ይሄን ነገር ከልክለዋል፣ አይቻልም ብለዋል። طبعا የሳቸው የግል ሐሳብ አይደለም፣ በሸሪዓው መሰረት ማለት ነው። ባክሽን ዑመር አያይንም አለች እናት። ዑመር አያይንም ዝም ብለን እንጨምርና ወተት ነው ብለን እንሸጣለን፣ በምን ያውቃል አለች። ልጅቷ ምን ነበር ያለችው? ዑመር ካላየን ፈረቡ ዑመር የራና፣ የዑመር ጌታ ያየናል አለች። ነቢያቶች ህዝቦቻቸውን ይህን ነው የሚያስተላልፉት። طبعا ሰው ሁሉ ግሳጼ ምክር ላይረታው ይችላል። ኢነላህ የዘዑ ቢሱልጣን ማ ላ የዘዑ ቢልቁርአን የተባለው ለዚህ ነው። አንዱ ምንድነው የተከለከልነውን ነገር ማየት ጉጉት መፈለግ። የተከለከልነው ነገር መፈለግ በአብዛኛው ከልጅነታችን አብሮ የሚመጣ ማይላቀቅ ባህሪ ነውና ልክ ሲከለከል በጣም ውድ ሆነ ምን አለ እና የአረብ ሀገሮችን በተለይ ሳዑዲን ጠየቋቸው። እንዴት ነው እናንተ ጋር ክልክል ነው ስትሉ ሊኖር ይችላል ወንጀሉ፣ ግን እንደዚህ አልተሰራጨም። ህግ ስናወጣ ግን እኛ ባሰ አላቸው። አይ እኛ አላህን እንዲፈሩ ነው የመከርነው። ዲን ነው ሸሪዓ ነው የከለከላቸው እንጂ እኛ አይደለንም። ለዛ ነው ሹፍ ሃይማኖት ወይም ዲን የሚባለው በሰዎች ላይ ያለው ተጽዕኖ ጠንካራ ነው። خلاص አላህን ፍራ አለቀ እኮ። አላህን ፍራ ከተባለ አላህ ያየኛል፣ ይሰማኛል፣ ቅያማ አለብኝ አለቀ። ከዚህ ውጪ አሳር የለውም፣ በቃ ተከታታይ የለውም። ስለዚህ አላህ ያየኛል በሉ እንጂ እኔ እናንተን ልቆጣጠር አልችልም። ስፍሩን እንዴት አረክ ከይሉን እንዴት አረክ ብዬ ከኔ ጋር አስተሳስራችሁም። ወማ አና ዐለይኩም ቢሐፊዝ፣ እኔ በእናንተ ላይ የተመደብክ ተቆጣጣሪ አይደለሁም፣ መካሪ ተው አላህን ፍሩ ብዬ ልገስጽ እችላለሁ እንጂ። አንዳንድ ሰው የውስጥ ወቀሳ አለ። ማንኛውም ሙስሊም ሙእሚን ኢማን ኢስላም ልቡ ላይ ትንሽ ካለ ወንጀል ሲሰራ በእርካታ አይሰራም፣ በተአምር የውስጥ ወቃሽ አለ። ሁል ጊዜ የውስጥ ወቃሽ እንዳለ ሆኖ የውጭ ወቃስ ዳዒም ይሁን አላህን የሚያስታውስ ሰው ሲመጣ ይሸሻል። የውስጡን ግን መሸሽ አይችልም፣ ታውቃላችሁ። ስለዚህ አንዳንዱ በቃ ሐራም ነው ይሄ ነገር ሐራም ነው የሚለኝን ሰው መስማት አልፈልግም ብሎ ይሸሻል። ግን ከህሊና ወቀሳ መሸሽ ይችላል? አይችልም። ከተጠያቂነት መሸሽ ይችላል? አይችልም። خلاص ሐራም የሚለውን ሰምቶ ትቶ ቢገላገል ይሻለዋል። ሐቂቃ አጋዥ ያስፈልገናል እኮ ውስጣችንን እንዲበረታ። የውጭ ምክሮች ሲገቡ ጠንካራ ያደርጉናል፣ ብርቱ ያደርጉናል። መልካም ሰዎችን ፈልገን መጠጋት፣ ከነሱ ልምድ መቅሰም አስፈላጊ መሆኑን ጭምር ያሳየናል። ቃሉ ያ ሹዐይብ፣ ቀጠሉና አንተ ሹዐይብ ሆይ አሉ። እንደ ማፌዝና በማላገጥ ረገድ ነው ይላል። አሰላቱከ ተእሙሩከ አን ነትሩከ ማ የዕቡዱ አባኡና አው አን ነፍዐለ ፊ አምዋሊና ማ ነሻ። አንተ ሹዐይብ ሆይ አሉ የምትሰግደው ሰላት አሰላቱከ ወይም ደግሞ እምነትህ ማለት ነው፣ ወይም የምታነበው ቁርአን ሰላት ይባላል። ወቁርአን አልፈጅሪ ኢነ ቁርአን አልፈጅሪ ካነ መሽሁዳ። እዚህ ጋር ምን ማለት ነው? ቁርአን ሰላት ማለት ነው። በተቃራኒውም ይመጣል እና ሰላቱካ የምታነበው በአንተ ላይ የወረደው መጽሐፍ ለመሆኑ በቃ ሌላ ስራ የለውም። ተእሙሩከ አን ነትሩከ ማ የዕቡዱ አባኡና፣ የምትፈጽመው ጸሎት የምታነበው መጽሐፍ አባቶቻችን ያመልኩት የነበረውን እንተው ነው እንደሚያዘን የሚያዝህ ይሄን ነው። እንዲህ ከልክላቸው ይልሃል። አው አን ነፍዐለ ፊ አምዋሊና ማ ነሻ፣ ወይም ስለ ገንዘባችን ያሻነውን ማድረግ እንዳንችል ከፈለግን ስፍር እናሟላ እናግዱል፣ ምን አገባ። በቃ አንተ እምነትህ በዚህ ላይ ያጠነጠነ ነው። አማልክቶቻችሁን ተው፣ ንብረታችሁን ሐላል አድርጎ
ከዚያ አልፈም ብለው አላገጡባቸው። አልሐሰን አልበስሪ ምን እንዳሉ ታውቃላችሁ? ኢ ወላህ አዎ ወላሂ በመሳለቅ ይናገሩት እንጂ እውነት ነዋል። ኢነ ሰላተሁ ለተእሙሩሁም አን የትሩኩ ማ ካነ ያዕበዱ አባኡሁም ስግደታቸው ወይም ዲናቸው ወይም የሚቀሩት መጽሐፍ ትክክል ነው። ምን ይከለክላል? አባቶቻቸው የሚያመልኩትን እንዲከለክሉ ያደርጋል። ይህን ነው የሚያዛቸው። ዘካትንም እንዲሰጡ ስፍርንም ግብይት ላይ ሰውን እንዳይበድሉ ነው የሚከለክላቸው። ልክ ነው። ከዛ ሲያሾፉ ምን አሉ? ኢነከ ለአንተ አልሐሊሙ ረሺድ። አሁንም እያላገጡ ነው። አይ አንተ እኮ ሹዐይብ አሉ። ኢነከ ለአንተ አልሐሊሙ ሆደ ሰፊ በጣም ታጋሽ ነህ። አረሺድ አስተዋይ ነህ። ልክ አንዳንድ ሰው የእኛ አስተዋይ፣ የእኛ ታጋሽ፣ የእኛ ተቆርቋሪ እያለ ሞራል ሊነካ ይሞክራል። እንደዚህ አሉ። አይ የእኛ ተቆርቋሪ፣ አይ የእኛ ሆደ ሰፊ ምናምን አሏቸው። ይሄ መላገጥ የተለመደ ነው። ሁል ጊዜ ሐቅን ይዘህ ስትመጣ የባጢል ሰዎች ያላግጣሉ፣ የሐቅ ሰዎች በክብር ይቀበላሉ። የታወቀ هذا سنة الله في خلقه. يقول ابن عباس وغيره على سبيل الاستهزاء ይህን የሚሉት በማላገጥ በማሾፍ መልኩ ነው። قبحهم الله ولعنهم عن رحمته وقد فعل الله كرحمته ያርቃቸው በእርግጥም አደረገው። አላህ ቀጣቸው፣ አሰቃያቸው። قال يا قوم ቀጥሉ ሹዐይብ ህዝቦቼ ሆይ አሉ። ሹፍ እነሱ እየተሳለቁባቸው ነው፣ አልተበሳጩም። ቻይናቸው በትዕግስት እና በብስለት ነው። ሰው ማዳን ብስለት ይፈልጋል። መበሳጨት ካለ ለምን ነኩኝ ካለ ምናምን አስቸጋሪ ነው፣ አይቀበልም ያኛው። ከዚህ በፊት ምሳሌ ነግሬያቸዋለሁ። አንድ ሰው የሆነ ሰው ጋር ሄደና ኸይር እንዲሰራ ለሰዎች ለራሱም አይደለም ሄደና ለሚስኪኖች እርዳታ የሚሆን አላህ ከሰጠ ገንዘብ ስጠኝ ሲለው ተፋበት። ፊቱን ጠረገና እሺ ምራቁ ለኔ ነው ይሁን ችግር የለውም ለአላህስ ምን ትሰጣለህ አለው። አሁን ቀጥሎ ምንድነው ማድረግ የሚችለው? خلاص መታው። ስለዚህ ግድ አምጥቶ ሰጠ። ያኒ እንደዚህ አይነት ወደ ሰፊነት ይጠይቃል። ወደ ራስ ለአላህ ከሆነ ለአላህ ነው ይቀጥላል ማለት ነው። ምክንያቱም ለአላህ ሲባል ለአኺራ ሲባል ሰው ለዱንያው ማደል ክብሩን ይሸጣል፣ ብዙ ነገር ያደርጋል። ለአላህ ሲሆን ግን የግድ ነው ደግሞ ለአላህ ነው። ይህን ገለል አድርገህ ትሄዳለህ። አጅሩን የሚሰጠው ማን ነው? አላህ ነው። ነገ ያስከብርሃል፣ ምንም ችግር የለም። ሐታ ይሄኛው ያከብርሃል በኋላ። እንዴት በሰድበው ምን ብለው ምን አይነት ሰው ነው ይላል። خلاص ባህሪያችንን በቃ አጸፋዊ ክፉ ምላሽ ሳይሆን ቻይነት ነው አላህ ለነቢያቶች የሚሰጣቸው እንደምታዩትና እነሳቸው ግን ያ ቀውም ያሉ ህዝቦች ሆይ أرأيتم إن كنت على بينة من ربي على يقين إني أمتعهت منت كفو يتعشون تونا بملكان بتاعت من علبت استين قالون يعني كجيتا يزند بهنا قلت ما سرجع حق يجي ما تتشالله يهي بيهونس أتقبلوني ورزقني منه رزقا حسنا كسو زند ملكام سيساي لقسونيال نبيነት ነው ተብሏል። ወይም ሐላል ራሴ መተዳደር የምችልበትን አቅም ሰጥቶኛል አላህ Subhanahu Wa Ta'ala። እና እንደዚህ ባለሁበት ተጨባጭ ለምን ትጻረራላችሁ? ብትጻረሩ እንደምትጎዱ አታቆምን እንደማለት ነው። ከዛ ምን አለው? አንደኛ ነጥብ ይውልኝ ይሄ ነው። ሌላኛው ነጥብ ወማ ኡሪዱ አን ኡኻሊፈኩም ኢላ ማ አንሃኩም ዐንሁ እኔ በበኩሌ እናንተን ተውብዬ የከለከልኳችሁን ነገር በመፈጸም በመተግበር ልጻረራችሁ ልቃረናችሁ አልፈልግም። በግልጽ እናንተን ማወግዛውን ነገር በድብቅ አልሰራውም። ይህን ወቁ። ኢን ኡሪዱ ኢላ ልኢስላሕ እስተጣዕት እኔ አቅሜ ምንድን ነው? በተቻለ መጠን የሆነ ነገር ሳዛችሁና ስከለክላችሁ
የአቅሜን ያክል እናንተን ለማስተካከል ተጨባጩ ጥሩ እንዲሆን ዱንያ አኺራችሁ እንዲያምርላችሁ እንጂ ለሌላ አይደለም። ወማ ተውፊቂ ኢላ ቢላህ። ግን ወቁ ስኬቴ በአላህ እንጂ በማንም አይደለም። እሱ ያለው ነገር ይሆናል፣ ይፈጸማል፣ ይተገበራል። ስኬቴ በሱ ነው፣ በአላህ ስብሓነሁ ወተዓላ ነው። ዐለይህ ተወከልቱ፣ በሱ ላይ ብቻ ተመክቻለሁ። መመኪያዬ አላህ ነው። ወኢለይህ ኡኒብ፣ ለጥፋቴም ምጸጸተው ወደ አላህ ስብሓነሁ ወተዓላ ነው። አይ አርጅዕ፣ ወደ እሱ ነው የምመለሰው። ከኖርኩኝ በኋላ መመለሻ የእሱ ነው። ሳጠፋም ይቅርታ ጠይቄ ተውበት ማደርገው አላህን ነው የምጠይቀው። ከዛ ቀጠሉ ወያ ቀውሚ፣ ህዝቦቼ ሆይ አሉ ላ የጅሪመነኩም ሽቃቂ አን ዩሲበኩም ምትሉ ማ አሳበ ቀውመ ኑሕን አው ቀውመ ሁድን አው ቀውመ ሳልሕ ወማ ቀውሙ ሉጥን ሚንኩም ቢበዒድ። ህዝቦቼ ሆይ እናንተ ለእኔ ያላችሁ ጥላቻ፣ እናንተ ለእኔ ያላችሁ ጥላቻ አይጋብዛችሁ። ላ የጅሪመነኩም አይገፋፋችሁ፣ አይጋብዛችሁ ማለት ነው። ምን ሽቃቂ፣ እኔን መጻረራችሁ ወይም ከኔ መለየት መፈለጋችሁ፣ እልህ ውስጥ ገብታችሁ ምን ታመጣለህ ብላችሁ እኔን በንቀት ማየታችሁ ወይም እኔን መጻረራችሁ እንዳያነሳሳችሁ። ምን አዩሲበኩም ምትሉ ማ አሳበ ቀውመ ኑሕን አው ቀውመ ሁድን አው ቀውመ ሳልሕ፣ የእነዚህ ህዝቦች የገጠማቸው አይነት ሙሲባ እንዳይገጥምባችሁ በእኔ እልህ ተነሳስታችሁ ያልሆነ ነገር ውስጥ ገብታችሁ እነሱ የገጠማቸውን ሙሲባ እንዳይገጥማችሁ ተጠንቀቁ አሉ። ማን? የኑሕ ህዝቦች፣ የሁድ ህዝቦች፣ የሳልሕ ህዝቦች፣ የሉጥ ህዝቦች የገጠማቸው። የሉጥንም ካያችሁ ወማ ቀውሙ ሉጥን ሚንኩም ቢበዒድ፣ የሉጥ ህዝቦች ታሪክ ከእናንተ ሚርቅ አይደለም አላቸው። የሉጥ ህዝቦች ታሪክ እና ክስተት ከእናንተ ሚርቅ ምንድን ነው? የታሪኩ ቅርበት ነው ተብሏል፣ ወይም የቦታው ቅርበት ያውቃሉ ማለት ነው። እነዚህን ያለፉት መጽሐፍቶች፣ ነቢያቶች ላይ የወረዱት መጽሐፍቶች የጠፉ ህዝቦችን ታሪክ አስረግጠው ይናገራሉ ማለት ነው፣ በግልጽ ያብራራሉ። ስለዚህ ነው እሳቸው ይህን ሁሉ ታውቃላችሁ። እንግዲህ ማያውቁትን እንደ ምሳሌ ማይታወቅ ነገር አይገለጽም። ወስተግፊሩ ረበኩም ثመ ቱቡ ኢለይህ፣ ጌታችሁን ይቅርታን ጠይቁት፣ ምህረትን፣ ወደ እሱም ተጸጸቱ። ኢነ ረቢ ረሒሙን ወዱድ፣ ጌታዬ እኮ በርግጥ አዛኝና ወዳድ ነው። መልካም ባሪያዎቹን ይወዳል፣ መልካም የሚሰሩትን ይወዳል፣ ወደ እሱ የተመለሰን ያዝንለታል፣ ይወደዋልም ጭምር አሏቸው። ምላሻቸው ጥሩ ነው መጥፎ? እስቲ ምን ብለው እንደመለሱ ኢንሻአላህ